ሰላም ጤና ይስጥልኝ እንደምን አላችሁ? የዘጠነኛ ክፍል ኢኮኖሚክስ ዩኒት 7 ላይ እንገኛለን። ዩኒት 7 ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ የሚል ርዕስ ነው ያለን። በዚህ ቪዲዮ የዩኒቱ ሁለተኛ ክፍል እናያለን። እንግዲህ በዚህ ክፍል ውስጥ ማለት ነው ሁለት ርዕሶች ይኖሩናል። የመጀመሪያው ማክሮ ኢኮኖሚክ ጎል የሚል ነገር አለን። ከዛ ቀጥሎ ሌላ ቶፒክ ደግሞ ማክሮ ኢኮኖሚክ ፕሮብሌምስ የሚል ነገር ይኖረናል። ከዛ ዩኒታችንን ጨርስና ወደ ዩኒት 8 እንገባለን ማለት ነው። ስለዚህ የመጀመሪያ ላይ የምናገኘው ማክሮ ኢኮኖሚክ ጎል ጎሎች ምንድን ናቸው? የማክሮ ኢኮኖሚክ ጎል ወይም ግቡ ምንድነው የሚለውን ነገር እንዳስሳለን። መጀመሪያ we know that macroeconomic analysis deals with the behaviors of economic as a whole. okay macroeconomic ስንል እንግዲህ ስለምንድነው የሚያጠናው? the behavior of the economy at the whole አጠቃላይ ስለሆነ ኢኮኖሚ ነው የሚያወራው ማይክሮ ኢኮኖሚ ስንል። ማይክሮ ከሆነ ግን ጥቃቅን በሆነ ወይ ነው። ኦኬ ማክሮ ስንል ግን አት ዘ ሆል ኢኮኖሚውን እንዳጠቃላይ with respect to output ሊሆን ይችላል፣ input, employment, general price level and other aggregate economic variables. ኦኬ ስለዚህ ማክሮ ኢኮኖሚክ አናላይዝ ዲል የሚያደርገው ስለ ምንድነው? behaviors of economic at the whole with respect to output, input, employment, general price level and other aggregate economic variable. aggregate economic variable ስንል aggregate ማለት አጠቃላይ የሆነ ድምር የሆነ አጠቃላይ የኢኮኖሚውን ስርዓት የሚያጠና ነው ማክሮ ኢኮኖሚክ ስንል with a view to bringing about desirable changes in such variables. Nations developed as well as developing needs to adapt various macroeconomic policy. ኦኬ እንግዲህ አስፈላጊውን የሆነ ለውጥ ለማምጣት ያደጉ ሊሆኑ ይችላሉ ወይም ደግሞ በማደግ ላይ ያሉ ኔሽኖች የተለያዩ ማክሮ ኢኮኖሚክ ፖሊሲዎችን ሊነድፉ ሊያወጡ ይችላሉ ወይም ደግሞ አዳፕት ሊያደርጉ ይችላሉ ማለት ነው። this policy varies from one economy to another and according to the prevailing economic condition within a specific economy. ስለዚህ ፖሊሲዎቹም ከኢኮኖሚ ይለያያሉ ማለት ነው። አንደኛው ኢኮኖሚክ ዘርፍ ላይ ያለው ፖሊሲ ከሌላኛው ኢኮኖሚክ ዘርፍ ጋር ካለው ፖሊሲ የተለያየ ነው የሚሆነው ማለት ነው። so general objective የምንላቸው ምንድን ናቸው? the general objective of the macroeconomic policy are to achieve. ኦኬ ዋና የሚባሉ ወይም ደግሞ አጠቃላይ የማክሮ ኢኮኖሚክ ኦብጀክቲቭ ወይም ደግሞ አላማዎች ስፔሻሊ የፖሊሲው ማለት ነው የሚያስፈልገው ከስር የተዘረዘሩ ነገሮችን ለማሳካት ወይም ደግሞ አቺቭ ለማድረግ ነው። the general objective of macroeconomic policy are to achieve what እዚህ የተዘረዘሩ ነገሮችን አቺቭ ለማድረግ ነው ጀነራል ኦብጀክቲቭ ወይም ጀነራል ኦብጀክቲቭ ስንል ሲምፕሊ ጎሉ ማለት ነው። አላማው ግቡ ተመሳሳይ ነው። ስለዚህ የመጀመሪያው ኢኮኖሚክ ግሮዝ ለማምጣት ነው። ኢኮኖሚክ ግሮዝን ለማምጣት ወይም ኢኮኖሚ እድገትን ለማምጣት ኢኮኖሚክ ግሮዝ ዲፋይንድ አስ ዘ ኮንሲስተንት ኢንክሪዝ ኢን ናሽናል ኢንካም አጠቃላይ የሀገር የኢኮኖሚ እድገት ማምጣት ነው ወይም ደግሞ ኢንካሙን ናሽናል ኢንካሙን ከፍ ማድረግ ነው ወይም ኢንክሪዝ ማድረግ ነው። ናሽናል ኢንካም ስንል እዚህ ጋር ጂዲፒ የምንለው ማለት ነው። ስለዚህ የመጀመሪያው አላማው ምንድነው? to achieve economic growth። ሁለተኛ full employment which means the maximum possible utilization of factors of production in the production process. the maximum possible utilization of what? factors of production in the production process. factors of production ምንድላቸው ምንድናቸው ጋይስ? land, ኦኬ ካፒታል፣ ላቦር፣ ኢንተርፕረነር ወይም ኢንተርፕረነርሺፕ ምንላቸው እነዚህ ፋክተር ኦፍ ፕሮዳክሽን ይባላሉ። ስለዚህ እነዚህን በተቻለ አቅም ዩቲላይዝ ለማድረግ መቼ? ዱሪንግ the production process። ስለዚህ ሁለተኛው የማይክሮ ኢኮኖሚክ ፖሊሲ ይሄንን አቺቭ ለማድረግ ነው ማለት ነው። ሶስተኛው ኦብጀክቲቭስ ምንድነው? ስቴብል ባላንስ ኦፍ ፓይመንት እንዲኖር ለማድረግ ስቴብል ባላንስ ኦፍ ፓይመንት it is the statistical records of all economic transaction between domestic residents and the rest of the world that attain equilibrium. stable balance of payment ማለት እንግዲህ በዶሜስቲክ ሬዚዳንት ወይም ደግሞ ሀገር ውስጥ በሚኖሩ ነዋሪዎችና ውጭ ሀገር በሚኖረው ሌላው ቀሪው ዓለም ጋራ ባለው ትራንዛክሽን ወይም ደግሞ የገንዘብ ልውውጥ ባላንስ መፍጠር ነው። ላይክ ለምሳሌ አሁን ዶላርን ከብር ጋር የማመጣጠን አንደኛው ኦብጀክቲቭ ማለት ነው። ላይክ አሁን ላይ ይሄን ቪዲዮ እየሰራው ባለውበት $1 ለምሳሌ 130 140 ብር አካባቢ ነው። ኦኬ ስለዚህ
እሱን ባላንስ ማድረግ አንደኛው ጀነራል ኦብጀክቲቭ ኦፍ ዘ ማክሮ ኢኮኖሚክ ፖሊሲ ነው ማለት ነው። ሌላኛው ኦብጀክቲቭ ምንድነው? ፕራይስ ስቴቢሊቲ። ፕራይስ ስቴቢሊቲ ዋጋን ማረጋጋት ነው። ዋጋን ማረጋጋት it is the stable level of price in the economy that avoid a long period of inflation and deflation and sustain the value of money over time. price level stable is important for savers. እዚህ ጋር ፕራይሱን ስቴብል ማድረግ ስንል በኢኮኖሚ ውስጥ ኢንፍሌሽን እና ዲፍሌሽን እንዳይኖር ማድረግ። what is the difference between inflation and deflation? አሁን ሁለቱ ምንድን ነው? ኢንፍሌሽን ስንል ብዙ ጊዜ የዋጋ ንረት ይባላል። ያ ማለት እንግዲህ የሆነ ፕሮዳክት በብዙ ብር መሸጥ ማለት ነው፣ ወይም ደግሞ ዋጋው መጨመር ማለት ነው። ላይክ ለምሳሌ የ1 ኪሎ ስኳር ዋጋ 300 400 እያለ እየጨመረ ዋጋው እየጨመረ መሄድ that is inflation። ስለዚህ ሰርቪሱ ጉድስ ኤንድ ሰርቪስ አለ፣ ፕራይሱ ግን በጣም እየጨመረ ሲሄድ ኢንፍሌሽን እንለዋለን። ኢንፍሌሽን ስንል በአንድ ጊዜ በአንድ ሳምንት ወይም በአንድ ወር ውስጥ ያለውን ንረት ብቻ ሳይሆን በአቬሬጅ ስናየው በጣም እየጨመረ የሚሄድ ከሆነ that is inflation። ዲፍሌሽን የምንለው ደግሞ የዚህ ተቃራኒ ነው። ጉድስ ኤንድ ሰርቪስ አለ ግን ገዢ የለውም። ገባችሁ አይደለ? ለምሳሌ ስኳር ወይም ደግሞ እንበልና ሌላ ሊበላሽ የሚችል ነገር አሁን ቲማቲም፣ ሽንኩርት፣ ጎመን ምናምን ነገር አሁን ገበሬው አምርቶ ምናምን ለገበያ ያቀርብ፣ ከዛ የሚገዛው ጠፍቶ በርካሽ ዋጋ እኳ ግዙኝ ቢል ገዥ አቶ ተበላሽቶ ከቀረ that is deflation ይባላል። ኢንፍሌሽን ግን ብዙ ብር መጠየቅ፣ ያን ዕቃ ለመግዛት ከፍተኛ የሆነ ብር አስፈላጊ መሆን ማለት ነው። ስለዚህ እነዚህን ባላንስ ማድረግ ኢንፍሌሽን እና ዲፍሌሽን ባላንስ ማድረግ መቻል እሱ ፕራይስ ስቴቢሊቲ እንለዋለን። ሌላው ደግሞ ኢኳሊቲ ኢን ዘ ዲስትሪቢዩሽን ኦፍ ኢንካምስ ኤንድ ዌልዝ ምንድነው? ኢንካም እና ዌልዝን ወይም ደግሞ ይሄ ገቢንና ሀብት ንብረትን ባላንስ ማድረግ ዲስትሪቢዩሽኑን ስርጭቱን ማለት ነው። ባላንስ ማድረግ ወይም ደግሞ ኢኳሊቲ እንዲኖር ማድረግ ነው። እኛ ሀገር ላይ ለምሳሌ እኛ ሀገር ብቻ ሳይሆን አብዛኛው ታዳጊ ሀገሮች ላይ ውስን ሰዎች ብቻ ሀብታም ይሆኑና ብዙ ሀብት ንብረት ይኖራቸውና አብዛኛው ደግሞ ድሃ ይሆናል። ስለዚህ እሱን ባላንስ ማድረግ አንደኛው የማክሮ ኢኮኖሚክ ፖሊሲ ኦብጀክቲቭ ነው ማለት ነው። ስለዚህ ኦብጀክቲቮቹ ኢኮኖሚክ ግሮዝ፣ ፉል ኤምፕሎይመንት፣ ስቴብል ባላንስ ኦፍ ፓይመንት፣ ፕራይስ ስቴቢሊቲ ኤንድ ኢኳሊቲ ኢን ዘ ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ የሚሉ ናቸው። ወደ ሁለተኛው ርዕሳችን ስናልፍ ደግሞ ፕሮብሌሙ ነው። ማይክሮ ኢኮኖሚክ ፕሮብሌሙ ችግሮቹ ምንድን ናቸው? የማይክሮ ኢኮኖሚክ ፕሮብሌምስ የምንላቸው ምን ናቸው? the economy does not always run smoothly። እንግዲህ ኢኮኖሚ አንድ ሀገር ኢኮኖሚ ልክ በምንፈልገው ልክ ስሙዝሊ ላይጓዝ ይችላል። ያ ማለት ልክ በጠበቅነው ልክ ደስ በሚል ሁኔታ ወይም ደግሞ አልጋ ባልጋ አይደለም ማለት ነው። ኢኮኖሚ አንድ ሀገር ኢኮኖሚ there are often fluctuations in the level of economic activity። sometimes ጥሩ የሆነ ገቢ ሊገኝ ይችላል፣ sometimes ደግሞ ላይሳካ ይችላል፣ ኑሮ ሊጨምር ሊቀንስ ይችላል። ስለዚህ ኢኮኖሚው ስሙዝሊ አይደለም የሚጓዘው። ኦኬ፣ ስለዚህ ምን አለ? ፍላክቹዌሽን አለ ማለት ነው ኢኮኖሚክ አክቲቪቲው ላይ። at time the economies find itself in the grip of ሪሴሽን ማለት ይሄ የኢኮኖሚ ውድቀት ማለት ነው። በእርግጥ ጊዜያዊ የሆነ የኢኮኖሚክ ውድቀት ይለዋል ሪሴሽን። when the level of the national income, output, employment are far below their full potential level። አያችሁ፣ የናሽናል ኢንካሙ ወይም ጂዲፒ ማለት እንችላለን፣ ወይም ደግሞ እንደ ሀገር የምናገኘው ገቢ ማለት ነው። እሱ አውትፑታችን፣ ኤምፕሎይመንታችን መሰራት ካለበት ሌቭል በታች ሲሆን ወይም ከአቅም በታች ሲሆን ፋር ቢሎው ዴር ፉል ፖቴንሻል ከሆነ ምን እንላለን? ኢኮኖሚው ግሪፕስ ኦፍ ሪሴሽን ገጥሞታል እንላለን። ግሪፕስ ኦፍ ሪሴሽን ማለት ጊዜያዊ ልንለው እንችላለን፣ ግን የኢኮኖሚ ውድቀት ማለት ነው ባጭሩ። ኦኬ፣ የኢኮኖሚ ውድቀት ኢንካማችን፣ አውትፑት፣ ኤምፕሎይመንታችን በኢካምስ ፋር ቢሎው ዴር ፉል ፖቴንሻል ሌቭል ከሆነ የኢኮኖሚ ውድቀት ገጥሞናል ማለት ነው። ዱሪንግ ሪሴሽን በኢኮኖሚ ውድቀት ጊዜ ማለት ነው there is a lot of idle or unutilized productive capacity that is available factors of production are not working to their full capacity።
በኢኮኖሚ ውድቀት ጊዜ እንግዲህ አንድ ሀገር ኢኮኖሚ ሲወድቅ አንዩቲላይዝ የሆነ ፕሮዳክቲቭ ካፓሲቲ ጨቅ ነው፣ በጣም ብዙ ነው። ሎት ኦፍ አይደልስ ነው ያለው። አይደል ማለት ጥቅም እየሰጠ ያልሆነ ነገር። ያ ጥቅም እየሰጠ ያልሆነው ነገር ምንድን ነው? ፋክተር ኦፍ ፕሮዳክሽን ሊሆን ይችላል። ፋክተር ኦፍ ፕሮዳክሽን ስንል እንግዲህ ምን ይይዛል ብለናል? ላቦር አለ፣ ላንድ አለ፣ ኦኬ፣ ኢንተርፕሬኒየር አለ። እነዚህ ነገሮች ዩቲላይዝ ማድረግ ካልቻሉ ወይም ደግሞ ጥቅም መስጠት ካልቻሉ፣ ለምሳሌ መሬታችን ማልማት ካልቻለ ወይም ደግሞ ጥቅም እየሰጠ ካልሆነ፣ ላቦር ወይም የሰው ኃይል ስራ እየሰራ ካልሆነ፣ ስራ ፈጣሪዎች ስራ እየፈጠሩ ካልሆነ እሱ ሪሴሽን እንለዋለን። ወይም ደግሞ በሪሴሽን ጊዜ ሊከሰት የሚችል ነገር ነው፣ በኢኮኖሚ ውድቀት ጊዜ። ስለዚህ ብዙ ስራ ፈቶች ይኖራሉ ማለት ነው። ብዙ መሬቶች ከአገልግሎት ውጭ ይሆናሉ ወይም ደግሞ ፕሮዲውስ ማድረግ ያቆማሉ እንደማለት ነው። Sums of the key question addressed by the macroeconomic include what causes inflation, what causes unemployment። እዚህ ጋር እንግዲህ ብዙ ጊዜ ሊጠየቁ የሚችሉ በማክሮ ኢኮኖሚ ጊዜ ወይም ደግሞ አጠቃላይ የሆነ ኢኮኖሚኩን ስናጠና ወይም ደግሞ the economy of the country at the whole በምናጠናበት ጊዜ ሊጠየቁ የሚችሉ ጥያቄዎች አሉ፣ ወይም ደግሞ ቤዚክ የምንላቸው ኩዌሽኖች። እነሱም what causes inflation፣ ለዋጋ ግሽፈት ምክንያት ምንድን ነው፣ ወይም ደግሞ ኢንፍሌሽን እንዲፈጠር ያደረገው ምክንያት ምንድን ነው የሚል እና ደግሞ አንኤምፕሎይመንት እንዲኖር ያደረገው ምክንያት ምንድን ነው። አንኤምፕሎይመንት ማለት ስራ መስራት የሚችሉ ሰዎች ስራ አጠው ሲቀመጡ፣ ዴፊኒሽኑ ከስር ስላለ ኢንፍሌሽንንም አንኤምፕሎይመንትንም እያንዳንዱን እናያለን። መጀመሪያ ላይ የምናየው ኢንፍሌሽን ነው። ኢንፍሌሽን እንግዲህ ቅድም ላይ ዲፋይን አድርገነዋል። የሆነ ጉድስ ኤንድ ሰርቪስ አለ፣ ዋጋው ከልክ በላይ ሲሆን ማለት ነው። Inflation in general terms is described as the situation characterized by sustained increase in the general price level. Okay, ምንድን ነው አለ? increase in general price level የሆነ ጉድስ ኤንድ ሰርቪስ ወይም ደግሞ የሆነ ሸቀጥና አገልግሎት ዋጋው ከልክ በላይ ሲነር ወይም ሲጨምር ኢንፍሌሽን እንላለን። አሁን አይታችሁ ከሆነ የዘይት ዋጋ በየወሩ ሲጨምር ታያላችሁ። የናፍጣ ዋጋ በየወሩ ሲጨመር ታያላችሁ። ስለዚህ ፕራይሱ ኢንክሪዝ እያደረገ ነው ኮንሲስታንትሊ ማለት ነው። ስለዚህ እንደዚህ አይነት በፐርሲስታንት ሌቭል ወይም ደግሞ በቋሚነት ጭማሪው እየቀጠለ የሚሄድ ከሆነ ዳት ኢዝ ኢንፍሌሽን እንግዲህ ሰዎች የሆነች ትንሽዬ ዕቃ ለመግዛት በርካታ ብሮችን ይዘው እስከሚሄድ ሊያስገዳቸው ይችላል። ከዚህ ቀደም ነግሬያችኋለሁ። ዚምባብዌ ላይ በ2008 እንደ አውሮፓውያን አቆጣጠር $100 ትሪሊየን እስከ ማምረት ደርሰዋል። $100 ትሪሊየን ኢማጂን፣ ትሪሊየን ያልኳችሁ የዚምባብዌ $100 ትሪሊየን ነበር። ሲንግል ፔፐር ወይም ሲንግል ኖት ማለት ነው። ላይከኛ ትልቁ ብራችን 200 ብር ነው በዚህ ሰዓት አይደለ? 100 ብር 200 ብር አይደለ? እነሱ ግን $100 ትሪሊየን ነበራቸው። ተመልከቱ እንግዲህ ገበያ ላይ ሄደው የሆነ ዕቃ ለመግዛት ሲሄዱ ያን $100 ትሪሊየን የሚል ኖት ብር ይዘው ነው የሚከፍሉ ማለት ነው። ሶ 1000፣ 10,000፣ 100,000 ምናምን የሚባሉ ዶላሮች ከአገልግሎት ውጭ ሆነዋል። ልክ እኛ ላይ አሁን ሳንቲሞች አገልግሎት መስጠት እንዳቆሙት። አሁን ለምሳሌ ከሆነ ጊዜ በፊት በሳንቲም እንገበያይ ነበር አይደለም? በሳንቲም ላይክ በ10 ሳንቲም ለምሳሌ ገበያ ላይ ሰንደል ሊሸጥ ይችላል። ለልጆች ከረሜላ ልትገዙ ትችላላችሁ። ብዙ ነገር በ25 ሳንቲም እንደዚህ በ50 ሳንቲም ጫው ሊገዛ ይችላል። ብዙ ነገሮች አሁን 50 ሳንቲምም ከአገልግሎት መስጫ ክልል ውጭ እየሆነ ነው። ኢቭን 1 ብር ራሱ አገልግሎት ማቆም እየደረሰ ነው። እሱ ብቻ ሳይሆን 5 ብር ራሱ። ዳት ሚንስ ኢንፍሌሽን ውስጥ እየገባን ነው ማለት ነው እኛ። ስለዚህ it may be noted that a small rise in price or an irregular price, a rise cannot be called inflation. It is a persistent and appreciable rise in the price that is called inflation. እንግዲህ እዚህ ጋር ኖት መደረግ ያለበት ስለ ኢንፍሌሽን ስናወራ a small rise in price or an irregular price ያልተጠበቀ ወይም ህጋዊ ያልሆነ ወይም ትክክል ያልሆነ የዋጋ ንረት ወይም ጭማሪ ሊሆን ይችላል። ወይም ደግሞ ትንሹም ቢሆን ጭማሪ የሚያሳይ ከሆነ ኢንፍሌሽን እንለዋለን። ግን ራይዝ ያደረገ ሁላ ኢንፍሌሽን ልንለው አንችልም። a rise cannot be called inflation. ኢንፍሌሽን ለመባል ምን መሆን መቻል አለበት? ፐርሲስተንት መሆን መቻል አለበት። በቋሚነት እየጨመረ የማይቀንስ ማለት ነው።
እንበልና ለምሳሌ ስኳር ኪሎ 15 ብር ከነበረ የዛሬ 5-6 ዓመት ዛሬ ላይ 100 ምናምን ነው። ስለዚህ 100 ምናምን ብር ለመድረስ ከ15 ብር 20 ብር ከዛ 30 ከዛ 40 እያለ ፐርሲስተንትሊ ወይም ደግሞ በቀጣይነት እየጨመረ ነው እየሄደ ያለው። that is inflation. During inflation, all costs and price do not rise together and in the same proportion. በኢንፍሌሽን ጊዜ ምን አይሆንም ማለት ፕራይስ እና ኮስት አንድ ላይ አያድጉም ወይም ደግሞ አንድ ላይ አይጨምሩም። ባይተው እዚህ ጋር ኮስት እና ፕራይስ የሚምታታባችሁ ሰዎች ትኖራላችሁ። but price and cost different thing ናቸው፣ የተለያዩ ነገሮች ናቸው። ፕራይስ and cost ኮስት ማለት መጀመሪያ አንድ ሰው የሆነ ነገር ፕሮዲውስ ሊያደርግ ሲፈልግ የሚያስፈልጉት ሮ ማቴሪያሎች አሉ፣ ላቦር ፎርስ ምናምን አለ። ላይክ ለምሳሌ ዘይት ፋብሪካ ላይ ለዘይት ማምረቻ የሚሆነው ጥሬ ዕቃ ሰሊጥ ከሆነ አተር ከሆነ የአተር መግዣ፣ የሰሊጥ መግዣ፣ የሰው ኃይል ላቦር ፎርስ የሱ መግዣ፣ ማሽኑ በኤሌክትሪክ ከሆነ የሚሰራ ለኤሌክትሪክ የሚያወጣ ወጪ፣ አጠቃላይ በቃ ዘይቱን ለማምረት የሚያስፈልጉ አጠቃላይ ወጪዎች ኮስት እንላቸዋለን። ፕራይስ የምንለው ግን ዘይቱን የሚሸጥበት ነው፣ አትርፎ ነው የሚሸጠው አለ። ስለዚህ ፕራይስ ማለት ኮስት ፕላስ ፕሮፊት ነው። ገባችሁ? ፕራይስ ማለት ኮስት ፕላስ ፕሮፊት ነው። ስለዚህ ኮስት እና ፕራይስ ልዩነት አለው ማለት ነው። An increase in the general level of price is measured by price index. ስለዚህ general level of priceን increase ማድረጉን measure የምናደርገው ወይም የምንለካው በምንድን ነው ይለናል? በፕራይስ ኢንዴክስ። ፕራይስ ኢንዴክስ ማለት እንግዲህ the average change of price ነው። ያ ማለት the average change of price ማለት እየጨመረ የሚሄደው ዋጋ አላል፣ እየጨመረ ከሄደ ቼንጅ ያለ ማለት ነው። እሱን ቼንጅ ነው ፕራይስ ኢንዴክስ የሚለው ወይም ደግሞ which is an average of consumer or producer's price ይለዋል። I think it is very clear. Inflation occurs when the price of goods and services rise. ኢንፍሌሽን ወይም ደግሞ የዋጋ ግሽበት የምንለው የሚፈጠረው መቼ ነው? የጉድስ ኤንድ ሰርቪስ ወይም ደግሞ የሸቀጦችና የአገልግሎቶች ዋጋ ሲጨምር ነው። while deflation የምንለው ደግሞ ቅድም ላይ ነግሬያቸዋለሁ የሁለቱን ልዩነት occurs when those price decrease. የጉድስ ኤንድ ሰርቪስ ፕራይስ ምን ሲሆን? ሲቀንስ። ያ ማለት ምን ማለት መሰላችሁ? ጉድስ ስንል አሁን ለምሳሌ ገበያ ላይ ሄዳችሁ የምትገዟቸው ሸቀጦች ይኖራሉ። ዘይት ልትገዙ ትችላላችሁ፣ ሽንኩርት ልትገዙ ትችላላችሁ፣ ሳሙና ልትገዙ ትችላላችሁ ምናምን። ስለዚህ ያንን እነዛ አሁን የዘረዘርኩላችሁን ሸቀጦች መግዛት አልችል ስትሉ ዋጋቸው ይወርዳል አይደለ? ገዢ ሲያጡ፣ እሱ ዲፍሌሽን ይባላል። ሰርቪስም በተመሳሳይ ሰርቪስ ስልን ለምሳሌ የመብራት አገልግሎት ሊሆን ይችላል፣ የትራንስፖርት አገልግሎት ሊሆን ይችላል፣ የቴሌኮም አገልግሎት ሊሆን ይችላል። ሰዎች እሱን ነገር አልተጠቀምም ብለው ዋጋው ወደ ታች ሲወርድ፣ ኦኬ፣ በጣም ሲወርድ እሱ ዲፍሌሽን ይባላል። ተቃራኒ ነገሮች ናቸው። ኢንፍሌሽን የጉድስና ሰርቪስ ዋጋ ከልክ በላይ መሆን፣ ዲፍሌሽን የጉድስና የሰርቪስ ዋጋ ከልክ በታች መሆን ማለት ነው፣ መርከስ ማለት ነው አንድየው። ስለዚህ ኢንፍሌሽን ኑሮ እንዲወደድ የሚያደርግ ነው፣ ዲፍሌሽን ደግሞ እንዲረክስ ነው የሚያደርገው። ግን እንዲረክስ ስላችሁ ጉድስ ኤንድ ሰርቪስ አቅራቢው ይከስራል። ስለዚህ ኑሮ ረከሰ ለማለት ላንችል እንችላለን። The balance between those two economic conditions, opposite sides of the same coin, is delicate and an economy can be quickly fluctuate from one condition to the other. ስለዚህ ሁለቶቹ ኢንፍሌሽን እና ዲፍሌሽን የአንድ ሳንቲም ሁለት ገጽታዎች ናቸው፣ ሊለያዩ የማይችሉ ናቸው። ግን ሁለቶቹ ባላንስ ሲሆን ስቴብል የሆነ ኢኮኖሚ ይኖራል ማለት ነው። ሰው እዚህ ጋር ኮዝ ኦፍ ኢንፍሌሽን የሚባል አለ። የኢንፍሌሽን ኮዞች ወይም ምክንያቶች ምንድን ናቸው? ጥያቄ እዚህ ጋር ተቀምጦ ነበር አለ። ዋት ኮዝስ ኢንፍሌሽን፣ የኢንፍሌሽን ኮዞች ምንድን ናቸው ለሚለው ምላሹ የመጀመሪያው ኢንክሪዝ ዘ መኒ ሰፕላይ፣ የገንዘብ አቅርቦት መጨመር ነው። መንግስት ለምሳሌ በየጊዜው በርካታ ብሮችን እያተመ ወደ ገበያ የሚያወጣ ከሆነ የብር ብዛት በአንድ ሀገር ላይ ብር የሚበዛ ከሆነ ቫልዩ ያጣል ያ ብር ማለት ነው። ነገሮች እንዲወደዱ ይሆናል፣ ወይም ደግሞ ብር እየበዛ በመጣ ቁጥር አገልግሎት የመስጠት አቅሙ ደካማ እየሆነ ይመጣል ማለት ነው።
ሌላኛው ምክንያት an increase in the inputs of cost the input cost ስንል ኮስት የሚበዛ ከሆነ ፕራይሱ ይጨምራል አይደል? አንድ የሆነ ነገር ልታመርቱ ስትሉ ኮስታችሁ ከበዛባችሁ ፕራይሱን ጨምራችሁ ነው የምትሸጡት በኋላ። ያ ማለት ነው አንድ ነጋዴ የሆነ እቃ ገዝቶ ይመጣል ለማትረፍ። ስለዚህ ገዝቶ ሲመጣ ማለት መግዣው ኮስቱ ነው፣ መሸጫው ፕራይሱ ነው። ፕራይሱ ደግሞ የገዛበትን ዋጋና ፕሮፊቱን ይጨምራል። ስለዚህ ኮስቱ ከጨመረ ፕራይሱም ይጨምራል። ፕራይስ ጨመረ ማለት ደግሞ ኢንፍሌሽን ነው። ሌላው ኢምፖርትድ ኢንፍሌሽን ማለት ከውጭ የምናስገባቸው እቃዎች አሉ አይደለም? እነሱን በምናስገባበት ጊዜ የሚከሰት ኢንፍሌሽን አለ። ዋጋቸው ውድ ከሆነ ብዙ ጊዜ አይታችሁ ከሆነ በዶላር ነው ግብይቱ። የዶላር እጥረት ሊገጥም ይችላል። ብዙ ነገር እሱ ኢምፖርትድ ኢንፍሌሽን ብለን እንጠራዋለን። ሌላኛው ደግሞ ዊከር ኤክስቼንጅ ሬት ማለት ደግሞ ይሄ ምንዛሬ ደካማ የሆነ የምንዛሬ አቅም ላይክ ለምሳሌ አሁን የኛ ብር ሲመነዘር በጣም ደካማ ነው። እንደነገርኳችሁ $1 ከ150 40 ምናምን ከዛ በላይ የሆነ ነው። የዛሬ ምናምን ዓመት እንደውም በደርግ ምናምን አካባቢ 2 ብር 3 ብር $1 2 ብር 3 ብር የነበረበት፣ በኃይለሥላሴ ጊዜ ደግሞ እኩል የነበረበት ዶላር ከብር ጋር ምናምን። አሁን ግን በጣም ሩቀት እየመጣን ነው። ስለዚህ ዊከር የሆነ ኤክስቼንጅ ሬት አለው። ሌላኛው ደግሞ ዲክላይን ኢን ፕሮዳክቲቪቲ፣ ጥሩ ነገር ማምረት ካልቻልን ወይም ደግሞ ፕሮዳክሽን የምናመርተው ምርታችን ደካማ ከሆነ ላይክ በኢንዱስትሪ ሊሆን ይችላል። በኢንዱስትሪ የምናመርታቸው ምርቶች ደካማ ከሆኑ፣ በአግሪካልቸርም ቢሆን ጥሩ ነገር ካላመረት ኢንፍሌሽን ይገጥመናል። ኦኬ ኢንፍሌሽን ይገጥመናል። ለምሳሌ ስንዴ ወይም ጤፍ በበቂ ካላመረት ትንሽዬ ከሆነ ያለው ፕሮዳክሽን ዋጋ ይጨምራል፣ ውድ ይሆናል ማለት ነው። ሌላው ታይፕስ ኦፍ ኢንፍሌሽን ነው። let us understand how inflation originates or what causes it. depending upon the specific causes, two types of inflation have been distinguished. እንግዲህ ሁለት አይነት ኢንፍሌሽኖች አሉ ኮዛቸውን መሰረት በማድረግ ማለት ነው። የመጀመሪያው ዲማንድ ፑል ኢንፍሌሽን ይባላል። ሁለተኛው ደግሞ ኮስት ፑሽ ኢንፍሌሽን። ስለዚህ ዲማንድ እና ኮስት። ዲማንድ ፑል ነው፣ ዲማንድ ፑል። ኮስት ደግሞ ሲሆን ፑሽ ኢንፍሌሽን የሚባሉ ሁለት አይነት የኢንፍሌሽን አይነቶች አሉ። ዲማንድ ፑል ኢንፍሌሽን results from an increase in aggregated demand when the economy is producing at or near full capacity. ዲማንዳችን እየጨመረ ሲመጣ፣ ፍላጎታችን በጣም ሲጨምር ኢንፍሌሽን ይከሰታል። እንደነገርኳችሁ የሆነ ስፔሲፊክ የሆነ ፕሮዳክት ላይ ወይም ደግሞ ጉድስ ኤንድ ሰርቪስ ላይ ሰው ፍላጎቱ ከጨመረ ሰዎች ዋጋውን ይጨምሩታል። አንድ የሆነ ሳምፕል ኤግዛምፕል ልንገራችሁ። የስጋ ዋጋ ለምሳሌ በአዘቦትና በበዓል ቀን ይለያያል። ለምሳሌ ፋሲካ ምናምን የገና እንደዚህ ይጨምራል። እንቁላልን መውሰድ ትችላላችሁ። እንቁላል ለምሳሌ በአዘቦት ወይም በኖርማል ዴይ አንድ እንቁላል 20 ብር ሊሸጥ ከነበረ የበዓል ቀን ጠብቀው 23 24 ብር ሊሸጡ ይችላሉ። ዳት ኢንዲኬትስ ለምንድን ነው ሰዎች በዚህ ዋጋ የሚሸጡት? ዋጋ ጨምረው ወይም ኢንፍሌት አድርገው እንዲሸጡ የሚያደርጉት ለምንድን ነው ካል የሰው ፍላጎት ከፍተኛ ነው። የበዓል ቀን ብዙ ሰው እንቁላል ይገዛል። ስለዚህ ዲማንድ ፑል እንለዋለን። this demand is growing faster than the economy's productive capacity at a full employment. ዲማንዳችን እንግዲህ አሁን ለምሳሌ ስለ እንቁላል እያወራን ነው። እንቁላል ፕሮዲውስ የተደረገበት ካፓሲቲ እና የኛ ፍላጎት ካልተመጣጠነ ዋጋ ይጨምራል። ነገር ግን ሁለቱ ባላንስ ከሆነ ኖርማል ይሆናል። ከፍተኛ የሆነ እንቁላል ምርት ከተመረተ ደግሞ ዋጋው ሊጨምር ይችላል፣ ሊቀንስ ይችላል። ቢኮዝ ዲማንዳችን ምን ስለሚሆን ፉልፊል ስለሚደረግ ስለሚሟላልን ማለት ነው። this is a situation where too much money chases too few goods. ብዙ ብር አለ ግን ትንሽዬ የሆነ ሸቀጥ አለ ማለት ነው። ብዙ ብር ኖሮ ትንሽዬ የሆነ እንቁላል ሲኖር ነው የእንቁላል ዋጋ ሊጨምር የሚችለው እንደማለት ነው በሳምፕል ኤግዛምፕላችን። this is an example of a situation in which the primary factor at work is an increase in the aggregate demand for output, whether from the government or entrepreneur or household. The result is that the pressures of demand is such that it cannot be met by the currently available supplies of the output.
በአጭሩ እንደዚህ አይነት ችግሮች ሊከሰቱ የሚችሉት ምን ሲሆን ነው? አቬሌብል የሆነው ሳፕላይ ወይም አቅርቦት ዲማንዳችንን ማሟላት ሳይችል ሲቀር፣ ኦኬ፣ አቅርቦቱ ከዲማንዳችን ጋር ባላንስ ሳይሆን ሲቀር ወይም ዝቅተኛ ሲሆን አቅርቦቱ ዋጋው ኢንክሪዝ ያደርጋል። በዚህ ጊዜ የዋጋ ኢንክሪዝመንት ወይም ደግሞ የፕራይስ ራይዝ ካለ ዲማንድ ፑል ኢንፍሌሽን ብለን እንጠራዋለን። what about cost push inflation? cost push inflation also known as supply side inflation ብለን እንጠራዋለን። እዚህ ጋር በዲማንድ በኩል ነው ያየነው፣ እዚህ ጋር ደግሞ በሰፕላይ ሳይድ ኢንፍሌሽን ነው የምናየው። occur as a result of a continuous decline in the aggregate supply ዝቅተኛ የሆነ ሰፕላይ ሲኖር፣ ዝቅተኛ የሆነ አቅርቦት ሲኖር፣ ቀደም ላይ ዲማንድ ፑሽ ያልነው እኛ ፍላጎታችን ከልክ በላይ ሲሆን ነው ዋጋ የሚጨምረው። ኮስት ፑሽ የምንለው ደግሞ ሰፕላይ ሳይድ ተብሎ ይጠራል። ሰፕላው ዝቅተኛ ሲሆን ወይም አቅርቦት ከሌለ ዋጋ ይወደዳል፣ ሻሚያ ይሆናል። በቃ ሰው ይሻማል ያቺ የመጣችውን ነገር ለመሻማት። ሜቢ ገጥሟችሁ ትሆን አላቅም። አሁንም የበዓልን ቀን ብዙዎቻችሁ መረዳት ስለምትችሉ በዛም ነግራችሁ ለዛ ነው። የበዓል ቀን ለምሳሌ እንበልና የፋሲካ ቀን ጠዋት ላይ ቄጤማ ሰዎች ለመግዛት ይወጣሉ። ከዛ አርፍዳችሁ 2 ሰዓት 3 ሰዓት ብትሄዱ አልቆ ልታገኙት ትችላላችሁ። ለምን ካል ሰፕላው ዝቅተኛ ነበር፣ አቅርቦቱ ማለት ነው። አቅርቦቱ ዝቅተኛ ነው። ሜቢ ቄጤማ በዛ ወቅት የመብቀል ወይም ደግሞ የመገኘት እድሉ ዝቅተኛ ስለሆነ የሚቀርበው ሰፕላው ዝቅተኛ ነው ማለት ነው። ስለዚህ የተወሰነ ሰዓት አርፍዳችሁ ስትሄዱ ታጡታላችሁ። እሱን ተውትና ይብን ዳቦ ለምሳሌ አንዳንዴ ዳቦ ቤት በጣም ብዙ ዳቦ ተጠቃሚ ያለበት ማህበረሰብ ላይ የዳቦ አቅርቦቱ ዝቅተኛ ከሆነ ትንሽ አርፍዳችሁ ትሄዳችሁ አልቆ ተዘግቶ ምናምን ሱቁ ልታገኙ ትችላላችሁ። that means the decline in aggregate supply የምንለው እሱን ነው። በዛ ጊዜ ምን ይሆናል? ኢንፍሌሽን ይፈጠራል። ወይም ይሄ ግን ኦልሬዲ ጨርሰው ስለወጡ ነው። የማይወጡ ቢሆኑስ ወይም ትንሽ እየሆነ መጠን ያለው ፕሮዳክትን ይዘው የሚቀርቡ ከሆነስ ያችን ነገር በውድ ዋጋ መሸጥ ይፈልጋሉ ጋይስ። ብዙ ፈላጊ እንዳለው ካወቁ ሰዎች በውድ ዋጋ ይሸጣሉ። ስለዚህ ባጭሩ ብዙ አላንዛዛባችሁ። ኮስት ፑሽ ከሆነ ሰፕላው ዝቅተኛ ሲሆን ነው። ዲማንድ ፑል ከሆነ ደግሞ ዲማንዱ ከፍተኛ ሲሆን ነው። ስለዚህ ሰፕላው ለምን ዝቅተኛ ሊሆን ይችላል? ኦኬ this may be due to the hard weather. ኦኬ ዌዘር ወይም የአየር ንብረቱ ትክክል ባለመሆኑ፣ የተዛባ የአየር ንብረት መኖሩ፣ an increase in wage or the price of the other price ማን ነው አውት ኢንፑት የሌሎች ኢንፑቶች ዋጋ መጨመር። ኦኬ የሌሎች ዋጋ መጨመር፣ ለምሳሌ የስንዴ ዋጋ መጨመር የጤፍን ዋጋ ሊያስጨምረው ይችላል። ኦኬ ዌጅ የሚጨምር ከሆነ ለምሳሌ ደሞዝ ከተጨመረ ገበሬው የስንዴና የጤፍን ዋጋ የማይጨምርበት ምንም ምክንያት የለውም። ሰራተኛው ጥሩ ገቢ የሚያገኝ ከሆነ እሱም ገቢ ለማግኘት ይጨምራሉ ዋጋው። setback in agriculture industrial production due to the various reason shortages of raw material, power breakdown, strikes and lockout, bad weather condition, increase in input price etc leads to the decreased supply of goods in the comparison to their demand which further leads to price rise ይላል። ባጭሩ እንግዲህ ስትራይክ ወይም የስራ አድማ ምናምን የሚኖር ከሆነ፣ መጥፎ የአየር ንብረት የሚኖር ከሆነ፣ ኢንፑት ፕራይሱ ወይም ደግሞ ባጭሩ ኮስቱ የሚጨምር ከሆነ፣ የሮ ማቴሪያል እጥረት ካለ፣ የፓወር ብሬክዳውን ወይም ደግሞ የኃይል መቆራረጥ የመብራት ኃይል መቆራረጥ ምናምን ካለ፣ በርካታ ሪዝኖች ሰፕላው በበቂ ሁኔታ እንዳይቀርብ ያደርጉታል። ሶ የምንፈልገውን መጠን ያክል ሰፕላይ ካላገኘን ደግሞ ዋጋው እንዲጨምር ይሆናል። that is called ምን እንለዋለን? ኢንፍሌሽን እንለዋለን፣ ኮስት ፑሽ። ስለዚህ የሁለቱን ታይፕስ ኦፍ ኢንፍሌሽን ተረድታችሁኛል ብዬ አስባለሁ። ሌላው አንኤምፕሎይመንት ነው።